የአድዋ ድል በዓል ድሉ ከተጠናቀቀ በኋላ መልእክቱ ጣሊያን ከደረሰ በኋላ ምን ተፈጠረ የሚለውን አስባችሁ ታውቃላችሁ? ምንስ ተሰማቸው ጣሊያኖች? የአድዋ ድል ሲሰማ ጣሊያኖች እጅግ በጣም ነበር የደነገጡት። ትልቅ ብስጭት ተፈጠረ። አለመግባባት፣ በተለያየ ቦታ ሰልፎች፣ ከባድ ተቃውሞና እንቅስቃሴዎች ነበሩ። በዛን ጊዜ ደግሞ ይመራው የነበረው ጣሊያንን ጠቅላይ ሚኒስትሩ ፍራንቺስኮስ ክሪስፒ የሚባል ሰው ነበረ። በዚህ በሽንፈት ምክንያት በነበረው ከባድ ተቃውሞ ወዲያውኑ ከስልጣኑ ነው የተነሳው ማለት ነው። ይህ ታሪካዊ ክስተት ለጣሊያኖች ትልቅ ውርደት ነው። ትልቅ ውርደት ለኢትዮጵያውያን ደግሞ የነጻነትና የክብር ተምሳሌትነት ነው። ለኢትዮጵያውያን ብቻ ሳይሆን ለአፍሪካውያን ሁሉ የነጻነት ትልቅ የድል በዓል ቀን ነው። ለአውሮፓውያንም ብቻ ሳይሆን ለመላው የዓለም ሕዝብ ትልቅ ትምህርት ሆኖ አልፏል። የካቲት 23 1888 ዓመተ ምህረት ልክ የዛሬ 130 ዓመት እጅግ ድንቅ ነገር እንደሆነ ሁላችንም እናውቃለን። የዓለም ሕዝብም ጭምር የአድዋ ድል ለኢትዮጵያውያን ከኢትዮጵያውያንም አልፎ ለጥቁር አፍሪካውያን ትልቅ ኩራት፣ የነጻነት ተምሳሌት፣ መነሳሳት፣ ትልቅ ድል፣ ዓለም ያልጠበቀው በፍጹም ሊሆን ይችላል ተብሎ የማይታሰብ ነገር በእግዚአብሔር ኃይል በቅዱስ ጊዮርጊስ ተራዳይነት ታሪክ ሁሉ ተቀይሮ ነጭ ሲገዛ የነበረና ሁልጊዜ ነጭ የበላይ እንደሆነ የሚታመንበት ሁኔታ ውስጥ ኢትዮጵያውያን ድል ነስተው ጣሊያንን ድባቅ ነስተውት ሲታይ ይሄ በጣም ትልቅ መነጋገሪያና የሚያስደንቅ ነገር ነው። ግን ስለ አድዋ ድል ስናነሳ ጣሊያኖች ይህንን ዜና ሲሰሙ ምን እንደሆኑ ምን እንደተሰማቸው አስባችሁ ታውቃላችሁ? መልእክቱስ እንዴት ጣሊያን ደረሰ? ሮም እንዴት መልእክቱ ደረሰ? አድዋ ድል ላይ ድል ከሆነ በኋላ በቅዱስ ጊዮርጊስ ረዳትነት ኢትዮጵያውያን ካሸነፉ በኋላ መልእክቱ በምን ተላለፈ? እንግዲህ እንደምታውቁት እንደዛሬ ሶሻል ሚዲያ የለ፣ የመገናኛ ብዙሃን እንደልብ ባልነበረበት ሰዓት ማለት ነው። ዓለምን ሊገዙ የወጡት ጣሊያኖች በአፍሪካዊቷ ኢትዮጵያ ዳግም እንዳይነሱ ሆነው ነው የተሸነፉት። ይህ ሽንፈት ለአውሮፓውያን ትልቅ ድንጋጤ፣ ለጣሊያኖቹ ደግሞ የቁጭትና የውርደት ቀን ነበር። ዛሬ የምናየው ጦርነቱ እንደተጠናቀቀ እና እንዴት ተጠናቀቀ፣ ከተጠናቀቀም በኋላ ደግሞ የሽንፈቱ ዜና ሮም ሲደርስ ምን ተፈጠረ የሚለውን ነው። አብራችሁ ቆዩ። ቪዲዮን ላይክ በማድረግ እንድትጀምሩት በትህትና እጠይቃለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉኝም እጠይቃለሁ። የአድዋ ድል የኢትዮጵያን ማሸነፍ፣ የጣሊያን ደግሞ ተዋርዶ አፍሮ መመለስ ዜናው እንዴት ተሰማ? እንግዲህ በዛን ወቅት መልእክት የሚተላለፈው በቴሌግራም ልክ የሽቦ መልእክት ነው። ዜናው እንግዲህ የደረሰው በዛ በቴሌግራም ያስተላለፉት እንግዲህ በፍጥነት ነው የደረሰው። ይሄ በፈረንጆች አቆጣጠር ማርች 3 እስከ 4 ባለው ጊዜ ነው። ይህ የሽንፈት ዜና ሮም፣ ሚላን እና ኔፕልስ ከተሞች ደረሰ። መጀመሪያ ላይ የጣሊያን መንግስት የደረሰበትን የሰው ኃይል እልቂት ለመደበቅ ሞክሮ ነበር። እንደምታውቁት ትልቅ ውርደት ነው። ማይታመን አንድ አፍሪካዊት ሀገር ልትገዛ እንጂ ነጻነቷን አስጠብቃ ማንም የበላይ አይሆንም ትላለች ተብሎ በማይታሰብበት ዘመን ተዋርደው ተሸንፈው እነዚህ ነጭ ጣሊያኖች መመለሳቸው ይህ ከባድ ውርደት ነው። ስለዚህ የደረሰባቸውን እልቂት ለመደበቅ ሞክረው ነበር።
ነገር ግን የሟቾቹ ቁጥር ከ5000 በላይ መሆኑ ሲታወቅ መላው ጣሊያን በለቅሶና በቁጣ ተሞላ። ዜናው እንደተሰማ ከዜናው የተላለፈው ከኤርትራ ነው። እዛ ባሉ የጣሊያን ሰዎች ዜናውን በቴሌግራም ያስተላለፉት። ከዛ ዜናው እንደተሰማ በሮም አደባባይ ላይ ቪቫ ሚኒሊክ፣ ቪቫ ሚኒሊክ፣ ቪቫ ሚኒሊክ፣ ሚኒሊክ ይኑር እና ደግሞ የነሱ ደግሞ ገዢ ክሪስፒ ይሙት፣ ሞርቴ ክሪስፒ ይሙት፣ ክሪስፒ ይሙት፣ ሚኒሊክ ይኑር የሚሉ መፈክሮች መሰማት ጀመሩ። ህዝቡ በጣም ተቆጭቷል። የጣሊያን ህዝብ ልጆቻቸውን ለምን ወደማታውቁት ገሃነም ሰደዳችሁብን በማለት መንግስትን ተቃወሙት። በተለይ ደግሞ በሚላንና በሌሎች ከተሞች ሴቶችና እናቶች ባቡሮች ወታደሮችን ይዘው ወደ አፍሪካ እንዳይሄዱ የባቡር ሀዲዱ ላይ በመተኛት እንቅስቃሴ እንዳይኖር መንገዱ እንዲዘጋ የማድረግ ሂደትም ነበረው። ከባድ ተቃውሞ ነበረ ማለት ነው። ይህ በታሪክ ውስጥ ትልቅ ስፍራ የሚሰጠው ህዝባዊ እምቢተኝነትና ተቃውሞ ነበር። በህልማቸው ሁሉ እንኳን በህልማቸው ሊያስቡት የማይችሉት ውርደት የደረሰባቸው ህዝቦች ናቸው ማለት ነው። ሁልጊዜ ነጭ የበላይነት እያሳየ የሚኖር መስሎ በሚሰማቸው ሰዓት የነጭ የበላይነትን ስብርብሩን አውጥቶ ወደ አመድነት መቀየር ሁሌ ነጭ የበላይ መሆን እንደማይችል ያሳየንበት ትልቅ ድል ነው አድዋ። በወቅቱ አውሮፓውያን ጥቁር ህዝቦችን እንደ በታች ያዩ ነበር። አንድ የሰለጠነ ነጭ ሀገር ባልሰለጠነ ጥቁር ሀገር መሸነፉ ለአውሮፓውያን ትልቅ የስነ ልቦና ስብራት ነበር። ሮም ውስጥ ያሉ ጋዜጠኞች ታላቋ ጣሊያን በባዶ እግር በሚሄድ አፍሪካዊ ተዋረደች እያሉ ይጽፉ ነበር። ይህ ውርደት በወቅቱ የነበረውን የፍራንቺስኮ ክሪስፒን መንግስት ከስልጣን እንዲወርድ አደረገው። አድዋ ለኢትዮጵያውያን የነጻነት ቀን ሲሆን ለጣሊያኖች ግን ትልቅ የታሪክ ትምህርት ነበር። የጥቁር ህዝብን ክብር ያስጠበቀ ይህ ድል ዛሬም ድረስ በሮም ታሪክ ውስጥ የማይረሳ ጠባሳን ጥሎ ነው ያለፈው። ቪዲዮውን እንዴት አገኛችሁት? እጅግ በጣም የሚያኮራ አባቶቻችን ጀግኖች መስዋዕት ሆነው ሀገራችንን ያስጠበቁ ለሌሎች አፍሪካ ሀገሮችም የነጻነት መነሳሳት ውስጥ በጣም ኢንስፓየርድ የሚያደርግ ነገር ነው። ሁልጊዜ ነጭ የበላይ ነው ተብሎ በሚታመንበት ዘመን የእግዚአብሔር እርዳታን የሚያየንበት ሀገራችን። ምክንያቱም ከላይ እስከታች ታጥቆ የመጣ ጣሊያን፣ ኢትዮጵያውያን ግን ዘመናዊ መሳሪያ ሳይኖረን በባዶ እግር በሚሄድ ምስኪን ኢትዮጵያዊ አባቶቻችን ግን ትልቅ እምነት ያላቸው በእግዚአብሔር የታመኑ የእግዚአብሔርን ኃይልና ጉልበት አድርገው የያዙ አባቶች ስለነበሩ ይሄንን ከላይ እስከታች ስለታጠቀ ምንም እንደማያመጣ እግዚአብሔር ተጨምሮበት የእግዚአብሔር እርዳታ ተጨምሮበት በቅዱስ ጊዮርጊስ ተራዳይነት ሀገራችን ይሄንን ድል ልትቀዳ ትችላለች። ይሄ እጅግ በጣም የሚያስደስትና አሁን ያለነው ጄኔሬሽን አንድነታችንን ማጠንከር፣ በእምነት መጽናት፣ መከፋፈል ሳይሆን አንድነት ኃይል እንደሆነ የምንረዳበት ትልቅ ማሳያ ትልቅ የሆነ ትምህርት ነው። ይበልጥ ከኛ ይልቅ ነጮቹ ይህንን ታሪክ ሁልጊዜ በአእምሯቸው ይዙታል። እኛ ግን የራሳችን ታሪክ የሚያዙት ነገር ላይ ብዙ እንትን አይደለም። ስለዚህ ሁልጊዜ ሀገራችንን በህብረት በኃይል በአንድነት መጠበቅ አለብን እላለሁ። አመሰግናለሁ። ኢትዮጵያ ዳር ድንበሯ ተከብሮ ለዘላለም ትኑር። አሜን።